አቤት ያምላኬ ቃል ዙፋኖች እስኪዘረጉ ድረስ አየሁ በዘመናት የሸመገለውም ተቀመጠ ልብሱም እንደበረዶ ነጭ የራሱም ጸጉር እንደ ጥሩ ጥጥ ነበር ይላል አቤት ከዮሐንስ ጋራ አብሮ ጎለጎን ሆኖ ያዩ ነው ይመስለው ዮሐንስ እኮ አይቶታል ራዩ ላይ ይሄንኑ ማለት ዙፋኑ የእሳት ነበልባል ነበር መንኮራኩሮቹም የሚነድ እሳት ነበሩ የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር ሺህ ጊዜ ሺህ ያገለግሉት ነበር አላፍት እልፍ አላፋትም በፊቱ ቆመው ነበር ፍርድም ሆነ መጽሐፍም ተገለጠ ብሎ ይላል ኦኬ ማን ይሆን ታዲያ የዛን ጊዜ ቀንዱ ይናገር ከነበረው ከታላቁ ድምጽ የተነሳ አየው አውሬውም እስክትገደል አካሏ እስኪጠፋ ድረስ በእሳትም ለመቃጠል እስክትጠድ ድረስ አየው ይላል በቃ እስከዚህ ድረስ ነው ዳንኤል ያየው ኖ ቀጥል አንብብ ከቀሩት ቁጥር 12 ዳንኤል 7:12 ላይ ማንበው ከቀሩት አራዊት ግዛታቸው ተወሰደ የህይወታቸው ዘመን ግን እስከ ዘመናትና እስከ ጊዜ ድረስ ረዘመ ይላል ዘመናትና ጊዜ ድረስ ረዘመው በሌሊት ራእይ ያየው ይላል ሌላ ከአራቱ አውሬዎች ውጪ ሌላ አየህ እኖ የሰው ልጅ የሚመስል ዳንኤል ኮን የሚናገረው ከሰማይ ደመናት ጋር መጣ በዘመናት ወደ ሸመገለው ደረሰ በፊቱም አቀረቡት ወገኖችና አሕዛብ በልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ ነው በሌሊት ራእይ ያየው ዳንኤል ነው የሚናገረው ምን አይነት ራእይ እነዚህ አውሬዎቹ ከባህር ውስጥ ሲወጡ ያያቸው የምድር ነገስታት ናቸው ብለ ያልከ ነው ኖ ሌላ እነዚህ መንግስታት እነዚህ አራዊቶቹ ከባህር ሲወጡ ያያቸው እነሱ አራቱ የምድር ነገስታት ናቸው ብሎ ተናግሯል የነሱ መንግስት ካፈረሰ በኋላ ሌላ አንድ እጅ ሳይነካው ከተራራ ላይ የወረደ ድንጋይ እነዚህን ሁሉ መንግስታት አድቅቆ ታላቅ ተራራ ሆነ ይላል ይሄ ታዲያ ማን ነው ደግሞ ይሄ ድንጋይስ አረ ዳንኤል ያላየው ነገር የለም አንተዬ ዳንኤል ነብዩ ዳንኤል ያላየው ነገር የለም እና ደግሞ ይሄን ድንጋይ ማን ነው ብለህ ልትል ነው ኢሳይያስ ይሄን ድንጋይ ሲናገር በጽዮን የከበረ ድንጋይ ያኖራለሁ በእርሱ የሚያምን አያፍርም what ይሄ ድንጋይ ማን ነው የጽዮኑ አለት የእግዚአብሔር መንግስት ይህ አለት ክርስቶስ ነው እነዚህን መንግስታት ካደቀቀ በኋላ ሌላ ራእይ ደሞ አየው ይላል በሌሊት ራእይ አየው በራእይ ላይ ራእይ በህልም ላይ ህልም ለዳንኤል በባቢሎን አውራጃ ላይ ሆኖ የዛሬ 2600 ዓመት ላይ ቆሞ የዘመኑን ፍጻሜ ፍንተው አድርጎ ከዚህ በፊት 2000 ዓመቱን የነበረበትን ከዚህ በፊት የነበረውን 2600 ዓመት ከዚህ በፊት ወደ ኋላ የነበረውን 2600 ዓመት አሁን እኛ እስካለንበት ብቻ አይደለም እኛም አሁን ካለንበት ጌታ እስከሚመጣበት ጊዜ ድረስ ያለው ፍንተው አድርጎ ቴሌቪዥን መስኮት ላይ የሆነ ነገር ከፍተን እንደምናየው ዳንኤል በራእይ እግዚአብሔር እንዲያሳየው ካሳየው ውስጥ አንዱ የሰው ልጅ የሚመስል ከሰማይ ደመናት ጋራ ሲመጣ አየው ጌታዬ ከሰማይ ደመናት ጋራ ሲመጣ አየው ወገኖችና አሕዛብ በልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱ የማያልፍ ግዛት ነው መንግስቱ የማይጠፋ መንግስት ነው ይላል አቤት ጌታ ኢየሱስ ዳንኤል ይህን ስለማን ያየው ፈለግን በረበርን የብሉይ ኪዳን ነቢያትን አየን ለአንዳቸውም ነቢያት እንደዚህ ተመልሰው ይመጣሉ ተብሎ አልተነገረላቸውም ራሳቸው እነዚህ ቀድሜ የጠራዋቸው የአባቶቻችን ነቢያትና ሌሎችም ሁሉ ጭምር ይመጣል ብለው በአንድም በተዘዋዋሪ መንገድ የተናገሩ ስለማን ነው
ስለ መሲሁ ነው። ይወለዳልም ብለው የተናገሩት ስለ መሲሁ ነው። ኦኬ ይመጣል ብለው የተናገሩት ስለማን ነው? ስለ መሲሁ ነው። መሲሁ እንደሚመጣ ነው የብሉይ ኪዳን ነቢያት የተናገሩት። ያ መሲህ ማን ነው? እስራኤላውያን ወገኖች አብዛኛው ያላወቁት አውቀውታል። ከነሱ መካከል እንደተወለደ የነሱ ወገን እንደሆነ አውቀውታል። አውቀው የተቀበሉት በስሙ የዳኑ አሉ። እነሱ ባያውቁትም ግን ዛሬም ጭምር የሚወዳቸው ፍቅር የሆነው ጌታ ኢየሱስ ክርስቶስን ስለሱ መምጣት ነበረ ዳንኤል ያየው ማለት ነው። ወገኖችና በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ይላል። ኦኬ የጌታችን የኢየሱስ ክርስቶስን ዳግም ተመልሶ መምጣት በብሉይ ኪዳን ነቢያት ላይ መሲሁ ተመልሶ እንደሚመጣ ነው። ከሞተ እንኳን በኋላ ለሰው ልጆች በደልና ኃጢአት ለመሞት እንደሚወለድ የሚወለድበትን መንደር የሚወለድበትን አገር የምትወልደውን ሴት የሚወለድበትን ዓላማ ይሞታል ላሉ የሚሞትበትንም ጭምር ዓላማ ከሙታን የሚነሳል ላሉ የሚነሳበትንም ዓላማ ወደ ሰማይ ያርጋል ብለውም የብሉይ ኪዳን ነቢያት አንተ እኮ በሙሉ እኮ ተናግረዋል። አዲስ ኪዳን መጽሐፍ ራሱ እንኳን ባይጻፍ የብሉይ ኪዳን ነቢያት ወንድሜ ፈንተው አድርገው እግዚአብሔር የቃሉን ፍቺ ላበራለት በደንብ ተናግረዋል። ምንድነው አሁን ያልተናገሩት? የብሉይ ኪዳን ነቢያት ስለ መሲሁ ምንድነው ያልተናገሩት? ውልደቱን አልተናገሩም? ተናግረዋል። ሕይወቱን አልተናገሩም? ተናግረዋል። በሕይወቱ በአንደበቱ ስተት በሰውነቱ ግፍን አላደረገም። አንደበቱም ተንኮል እንደማይናገር ሁሉ ጭምር አልተናገሩም? ተናግረዋል። የዋህነቱን አልተናገሩም? ተናግረዋል። የዋህ ከመሆኑ የተነሳ ነው እንደውም ንጉስሽ ትሁትና የዋህ ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል አንቺ ኢየሩሳሌም ዘምሪ የተባለላት። ኦኬ ጎ ሄድ ኤርምያስ። ሕይወቱን አልተናገሩም? ተናግረዋል። መከራውን አልተናገሩም? ተናግረዋል። ሞቱን አልተናገሩም? ተናግረዋል። ትንሣኤውን አልተናገሩም? በደንብ ተናግረዋል። ስለ ብራዘር ከሙታን መነሳቱን አልተናገሩም? ተናግረዋል። በስሙ አይደለም እስራኤል አሕዛብ ሁሉ በስሙ ተስፋ እንደሚያደርጉ ተናግረዋል። አዎ በደንብ ተናግረዋል። የምድር አሕዛብ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን እንደሚያገኙ አልተናገሩም? ነቢያት ተናግረዋል። ምንድነው ያልተናገሩት? ዳግም ምጽአቱን አልተናገሩም? እርገቱን አልተናገሩም? ተናግረዋል። ተመልሶ መምጣቱን አልተናገሩም? ተናግረዋል። በሺው ዓመት መንግስት በኢየሩሳሌም በእስራኤል እንደሚነግስ አልተናገሩም? ተናግረዋል። የሺው ዓመትን መንግስት አልተናገሩም? በደንብ ተናግረዋል። ተጽፏል። እሱን ላወራህ ነው የመጣሁት ወንድምዬ፣ እሱን ላወራሽ ነው እህትዬ የመጣሁት። ኮፒሊንግና ሼር ታብ አድርጉልኝ ፕሊዝ። እናንተም ኮፒሊንግና ሼር ታብ አድርጉልኝ ብዬ አለምንም ፕሊዝ። ታቡ እንኳን ራሱ አሁን 500 ምናምን ሰው አለ። ታቡ እንኳን ራሱ በቃ ገና ቫይራል እንኳን እንዲወጣ አላደረጋችሁትም። ወሬ ቢሆን ግን ይሄኔ ብዙ ነገር ታደርጋላችሁ ወንድሞች። ተናግረዋል ወንድሞች እናቶች። የብሉይ ኪዳን ነቢያት በደንብ አድምቀው ተናግረዋል። የመሲሁን ዳግም መምጣት ኦኬ ተመልሶ መምጣቱን ከመምጣቱን በፊት ተመልሶ ከመምጣቱ በፊት አስቀድሞ መወለዱንም ጭምር በደንብ ደምቀው አድምቀው ከዚህ ቤት እንደተነጋገሩ ተናግረዋል። እኔ የመሲሁን መምጣት የኢየሱስ ክርስቶስን መምጣት የአዲስ ኪዳን ሐዋርያት በዚህ ጉዳይ ላይ ተናገሩት የለም ወይ ብለው የሚል ሰው ቢኖር የአዲስ ኪዳን መጽሐፍትን ማንበብ ነው። ማነው የአዲስ ኪዳን ሐዋርያ ጸሐፍት ሐዋርያ የሆኑ ተመልሰው መምጣቱን ያልተናገሩ ያልጻፉ? በተለይ ቅዱስ ጳውሎስ እንደዚሁም ቅዱስ ጴጥሮስም ዮሐንስም ጭምር በራእዩ ላይ በተለይ በወንጌሉ ሁሉ ጭምር ላይ ሳይቀር ጌታችን ያስተማረውን ጽፈውታል በደንብ አድምቀው። እነዚህ ሁሉ ተናግረው የሁላችን ጌታ የሆነው ራሱ ባለቤቱ መሲሁ ምን አለ? አሁን ኢየሱስ ምን አለ? አይ እነሱ ራሳቸው እኮ ነው ማለት እነሱ ራሳቸው ሐዋርያቱ
ራሳቸው እንደዚሁ አንዳንድ ከእስልምና ሃይማኖትም ከሌላም ቦታ ላይ ያሉ የኛን የክርስትናን ትምህርት የሚቃወሙ ሰዎች ምን ይላሉ? ያው ዝም ብለው ለመጽናናት ብለው ጳውሎስም ሙሉ ጭምር ሌሎችም የብሉይ ኪዳን ነቢያት ለመጽናናት ብለው ኢየሱስ ክርስቶስ ይመጣል ብለው ነው የጻፉት እንጂ ብዙም በዚህ ጉዳይ ላይ እሱ ራሱን ቢሆን ምንም ያለው ነገር የለም ይላሉ። መጽሐፍ ቅዱሳችንን ስለማታውቁት ነው፣ መጽሐፍ ቅዱስን ስለማታነቡ ነው። ጌታችን ኢየሱስ ክርስቶስ ራሱ ስለመምጣቱ ምን አለ? ሐዋርያቱስ በዚህ ጉዳይ ጥያቄ ኖሯቸው ምን ብለው ጠየቁት? ሁሌ የምንጠቅሰው ጥቅስ፣ ሁሌ የምናነበው የመጽሐፍ ቅዱስ ክፍል፣ ሁሌ የምናነበው ግን አንበበን የምንዘነጋው፣ አንበበን የምንረሳው በዘመኑ ላይ እየሆኑ ያሉ ምልክቶችን አዌር እንድናረጋቸው ጌታችን ኢየሱስ ክርስቶስ ራሱ ምን አለ? እና በምድር ላይ የሚሆኑ ምልክቶች ሁሉ በሙሉ ምንድነው ያመለከቱት ያሉ? ምንድነው የሚናገሩት ነገር? ጦርነቶች ይሆናሉ። ምንድነው ጦርነቶቹ ምንድነው የሚያመለክቱት? የሆነ የሚያወሩት ወሬ ያለ ወይ በቃ ጠግበው ነው የሚቀጣቀጡት? የጠገቡ ጥጋበኞች በተንተን ባሉ ሰዓት ላይ እኛ ላይ ሃርዳት ውስጡን የሚባል ነገር የለም ብራዘርዬ። ጌታ ኢየሱስ እያንዳንዷን ነገር ተናግሯል። የብሉይ ኪዳን ነቢያት እያንዳንዱን ነገር ተናግረዋል። በክርስቶስ መንፈስ አስቀድመው ተናግረዋል። ትናንትና ምሽት ላይ የነገርኳችሁን በተለይ በትንቢተ ኤርምያስ መጽሐፍ ምዕራፍ 49 ከቁጥር 34 35 ጀምሮ ያለው የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ ብሎ የተናገረውን እግዚአብሔር በባሪያዎቹ በነቢያት አፍ የተናገረው በእኛ ዘመን እየተፈጸመ ነው። ትንቢት የቱጋና በምን አይነት ሁኔታ እየተፈጸመ እንዳለ መጽሐፍ ቅዱስንና የእግዚአብሔርን መንፈስ ወይም ደግሞ ዘመኑን መርምረን በእግዚአብሔር ቃልና በእግዚአብሔር መንፈስ ዘመኑን መርምረን ካላወቅን ትልልቅ ትንቢቶች እጆቻችን ላይ ማለት እኛ ዘመን ላይ በስጋ አይናችን እያየን በአልጀዚራ እየተከታተልክ ሲኤንኤን እስኪ ምን አለ፣ ቢቢሲ ምንድነው ብሎ የዘገበው፣ ፎክስስ ኒውስ በለያልክ እያነበብክ ትልልቅ ትንቢት ሲፈጸም በዘመኔ እኔ አይቻለሁ። በጥቂቷ ዘመኔ ጊዜውን ባልደርስበትም በዛ ጊዜ ባልወለድም የእስራኤል መንግስት ዳግም መመስረት ትልቅ ትንቢትን የተፈጸመው ትልቅ። ከዚህ ቤትም ተናግሬያለሁ። ለሚጠይቀኝ ሁሉ መጥቶ ያውራኝ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከ15 ጀምሮ ያለው ቃልና የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 ነው የተፈጸመው። የእስራኤል መንግስት ዳግም መመስረት 1948 ትልቅ ትንቢት። አባቶቻችን የኔ እናንተ አባቶች ነበሩ በጃንሆይ ዘመን ማለት ነው። 1948 ማለት ያው ሕዝቅኤል 37 ከ15 ጀምሮ ተሳስተሃል ኤርሚያስ ብሎ የሚል ሰው ካለ ይምጣና ይሞግት በእውቀት። መድኃኒዓለም ምስክሬ ነው። የትቢት አይደለም። እንዴት አጥቤ እንደማሰጠው አሳያችኋለሁ በእግዚአብሔር ቃል ማለት ነው። ብሉይ ኪዳን ላይ አይ ተሳስተሃል ኤርሚያስ እንዲህ ዝም ብሎ ማለት አይደለም ብሎ የሚል ሰው ካለ ይምጣ። ከገስት ላይ በሙሉ አውርጄ አንድ ላንድ ይለይልናል ማለት ነው። ከዛ ሰው ጋር ጴንጤ ይሁን ኦርቶዶክስ አይሁድ ይሁን ሙስሊም ማንም ይሁን ማንም ማለት ነው ይምጣና አይ ተሳስተሃል ብሎ የሚል ሰው ካለ በጣም በእውነቴ ነው የምላችሁ። በዚህ ጉዳይ በጣም ነው መንፈስ ቅዱስ በጣም ነው ያዘጋጀኝ። ግን ለምንሰማው ወንድሞች ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከቁጥር 15 ጀምሮ ያለውና የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 ላይ ያለው ቃል ነው ተፈጻሚ የሆነው። መቼ? የዛሬ 77 ዓመት ላይ ትልቅ ትንቢት የተፈጸመው። ኦኬ የእስራኤል መንግስት መመለስ ምክንያት ስለሆነ ማለት ነው። እነዚህ ሁለት የአዲስ ኪዳን አንድ የብሉይ ኪዳን አንድ የአዲስ ኪዳን መጽሐፍት እዚህ ጋር የሚናገረው ሌሎቹን ሲገቡ እናወራለን። ስለ መንግስት መመለስ ነው ያ ክፍል የሚያወራው። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከቁጥር 15 ጀምሮ ኪዳኔ የዘላለም ኪዳን ከአብርሃም ጋር የገባውን ኪዳን የምትፈጽም አምላክ ኡር ከለዳውያን ምድር አሁን ጦርነቱ ያለበት ኢራን እዚህ ነው እስራኤል እየመታች ያለችው። አብርሃም ከዚህ ቦታ ተጠራ ያለው እዚህ ጋር ኩዌት የምትባል ሀገር አለች። ከኩዌት ከፍ ብሎ ይሄ
ኢራቅ ውስጥ ነው። የአሁኗ ኢራቅ የቀድሞዋ ባቢሎን ማለት ነው። ኡር ከዚህ ቦታ ነው አባታችን አብርሃም የተጠራው። የኤደን ባህረ ሰላጤ እዚህ ጋር አለ። ባቢሎን ማለት ነው። በባቢሎን ግዛት ውስጥ ኢራቅ ማለት ነው። የሜሶፖታሚያ ምድር ሁለቱ ወንዞች ጢግረስና ኤፍራጥስ የሚባሉት እዚህ አሉ። ይሄን ፍለጋ ተከትሎ ነው ከዛ ወደ ካራን መጣ ይላል። አባቱን ሐራንን እዚህ ነው የቀበረው። መጽሐፍ ቅዱስ የሚነግረን ይሄን የአብርሃም አባት ሐራን እዚህ በካራን ተቀበረ፣ ሞተና እዛ እንደገና ደግሞ የሜዲትራኒያን ባህር ፍሰት ተከትሎ መጣ። ጆርኒ ይሄ ነው አብርሃም የተጓዘበት። ከዚህ ተነስቶ ትራንስፖርት የለም። አንድ ሽማግሌ እድሜው 37 ማን 75 ዓመት የሆነ ሰው እድሜው 75 ዓመት የሆነ ሰው እግሩ አቧራ የለበሰ የዘላለም ሐሳቡን እግዚአብሔር ሊፈጽምበት በዚህ ሽማግሌ አባት ውስጥ እግዚአብሔር ትውልድን እያየ መሲሁን እያየ ይዞት ወጣ። ከብቶች፣ ግመሎች በመንገድ ላይ ያገኘውን ሁሉ በፀሐይ ዋሩር እየጠወለገ ሲነዳ ይታይ። አንድ ሽማግሌ ምን ያህል ኪሎ ሜትር እንደሆነ ድረሱበት። የአሁኗ ኢራቅ ውስጥ ነው ባቢሎን። የአሁኗ ኢራቅ ውስጥ ናት ኡር። በኩዌትና በኢራን መካከል ማነው? በኢራቅ ኢራን አልኩኝ። በኢራቅ ኢራቅ ኖት ኢራን። ኢራን እዚህ ማዶ ላይ ነው ያለው። ኦኬ አመጣው ካራን ላይ መጣ። ከዛ እንደገና ወደ ማሳይ ምድር ነው ያለው። እዚህ ሲደርስ የከነዓንን ምድር ርስት አድርጎ ሊሰጠው ጌታ የተናገረውን እንያ እዛ እመጣለሁ። ኦኬ ዘፍጥረት መጽሐፍ ምዕራፍ 15 አለፍ ብዬ ነው የምናገረው፣ በጣም ሰፊ ክፍል ስለሆነ ማለት ነው። ወደ ሜዳ ወጣውና ይላል ክፍሉን ስለምታውቁት፣ ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸውን ትችል እንደሆነ ቁጠር አለው። ዘርም እንዲሁ ይሆናል አለው። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይህች ምድር ትወርሳት ዘንድ አለው። ይህችን ምድር ትወርሳት ዘንድ የቷን ምድር ትወርሳት ዘንድ? እዚህ ምድር ላይ ሆኖ ማለት ነው። የከነዓን ምድር ላይ አቁሞት ጌታ ምን አለው? ይህችን ምድር ትወርሳት ዘንድ። ይኸውልህ ይህንን ቃል ኪዳን ዩናይትድ ኔሽን ቢሰበሰብ፣ አሜሪካ ብትጨምር፣ ካናዳ፣ አውስትራሊያ፣ እስያ፣ የአሕዛብ አገራት፣ አፍሪካ፣ እነ ቻይና፣ እነ ሩሲያ፣ ዋቴቨር ማንም የገልፍ ሀገራት፣ የአረብ ሀገራት በሙሉ ቢሰባሰቡ ይሄንን ኪዳን ከሻሩት እግዚአብሔር በእርግጥ የለም እንላለን ማለት ነው። ግን ለዘላለም አይሽሩትም። እግዚአብሔርም በዙፋኑ ላይ አለ። እግዚአብሔር በእኔ ውስጥ አለ፣ በአንተ ባመንከው ባንቺ ባመንሽ ውስጥ አለ። እዚህ ምድር ላይ ካመጣው በኋላ የከነዓንን ምድር ምን አለው ጌታ? ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣውህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደርን፣ የ3 ዓመት ፍየልን፣ የ3 ዓመት ዋኖስን፣ በግና ዋኖስንም እርግብን የሚያዝልኝ አለው። ለሁለትም ከፈላቸው። ከዛ በትዩ አረደ። መስዋዕቱን ካደረገ በኋላ እግዚአብሔር አብርሃምም አለው ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ ብሎ ያለው ሙሴ የተናገረውን ከመናገሩ በፊት እግዚአብሔር ለአብርሃም ተናግሮታል። አይገርም? እስራኤል የሚባል ሕዝብና አገር ሕዝብ ገና ወደ ከነዓን ምድር ሳይገባ ወደ ግብፅ ሳይገባ 400 ዓመት ባሪያ አድርገው እንደሚገዟቸው ከዛ በአራተኛው ትውልድ እንደሚያወጣቸው ከብዙ ከብት ጋር ይወጣሉ ብሎ እንዳለ ማለት ነው። ለሽማግሌው አውርቶታል። ጌታና አብርሃም አውርተዋል። ብራዘርዬ ብዙ ሚስጥር፣ ብዙ ቃል ኪዳን ተገባብተዋል።
ይሄን ቃል ኪዳን የዘላለም ኪዳን ነው። ማንም አይሽረው፣ ማንም አይደመስሰው፣ ማንም አይፍቀውም፣ ማንም አይለውጠውም፣ ማንም አያስቀይረው። ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ። ያው ዘመኑ ረጅም ስለሆነ አደርስበትም እያለው ነው ጌታ። በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ወደዚህ ይመለሳሉ። ከየት? ከግብፅ። በአራተኛው ትውልድ ይባላል የነ ሙሴ ትውልድ። በአራተኛው ትውልድ ወደዚህ ይመለሳሉ። የአሞራውያን ኃጢአት አልተፈጸመምና። አሞራውያን የሚባሉት የት ነበሩ ይኖሩ የነበሩት? እዚህ 7 ነገስታት አሉልህ። የከነዓን ልጆች ማለት ከነዓን ዋነኛው ልጅ ነው። ከነዓን 7 ነው 12 አባቶችን ወልዷል። ከነዛ ውስጥ አንዱ አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን፣ ኢያውያውያን የሚባሉ እዚህ ምድር ላይ ይኖሩ ነበር። የነሱ ኃጢአት በእግዚአብሔር ፊት ገና ጽዋው አልሞላም ነበር። በጣም የሚገርማችሁ እዚህ ምድር ላይ እስራኤል ገና ምድሪቱን ሳይዙ በፊት ይኖሩ የነበሩ አሕዛብ በዚህ ምድር ላይ እንደዚህ አይነት በደልና ኃጢአት እርኩሰትን ተደርጎ አይታወቅም ነበር። እዚህ ምድር ላይ ይደረግ የነበረ እርኩሰት ልጆቻቸውን መብል እንዲሆኑ ለአሕዛብ ጣዖታት ለጣዖቶቻቸው ያርዱ ነበር። እንደዚህ አይነት ልማድ ነበራቸው። በዚያ ዘመን የነበሩ አሞራውያን፣ ኬጣውያን፣ ፌሪዛውያን የሚባሉ ጌርጌሶናውያን አሕዛብ ናቸው። ጨካኞች። የወለዷቸው ልጆቻቸውን ወስደው በድንጋይ ላይ ወስደው ለጣዖት ያርዱ ነበር፣ መብል አድርገው ለአጋንንት ማለት ነው። ይሄ በዚህ በጆርዳን የሚባለው ወንዝ ሞዓብና አሞናውያን የሚባለው ምድር የድሮ ማለት ነው። የአግ ንጉስ የምናምን ንጉስ የሚባሉ በዙሩ በጣም ብዙ የአሕዛብ መንግስታት አሉ። የሴዮን ንጉስ የሚባሉ በጣም ብዙ መንግስታት እንዲህ አይነት እርኩሰት በምድሪቱ ላይ ያደርጉ ነበር። እግዚአብሔር ከሰማይ በታች ሲያይ በመልኩና በአምሳሉ የፈጠረው ትውልድ እዚህ እንደ ጎመን ይጨፈጨፍ ነበረ። በዚያን ዘመን ለአጋንንት መብል የሆኑ ዘንድ መስዋዕት ያደርጓቸው ዘንድ እና እግዚአብሔር ምን አለው? የአሞራውያን ኃጢአት ገና አልተፈጸመም አለ። የአሞራውያን ኃጢአት ገና አልተፈጸመምና አለው። በቃ ስለዚህ አሞራውያን ኃጢአት ሲፈጸም የእግዚአብሔር ቁጣ በዚህ ህዝብ ላይ እንደሚገለጥ እግዚአብሔር ተናገረ። ለዚህም ነው ኢያሱ ሙሴ ህዝቡን አውጥቶ ከግብፅ ምድር ወደዛ ወደ ሞዓብ ምድር ካመጣ በኋላ ምድሪቱን እስራኤላውያን ሲወርሱ ኢያሱ ተሻግሮ ሲያወርሳቸው በጦርነቱ ጊዜ ራሱ እግዚአብሔር ተሳታፊ ነበር። የአሕዛብን ነገስታት እነዛ 7ቱን የአሕዛብን መንግስታት ኢያሱ ሲዋጋቸው በገባኦን ኮረብታ ላይ ፀሐይ ያቆመው እግዚአብሔር እዚህ ምድር ላይ ነው። እዚህ ምድር ላይ ነው ብራዘርዬ። በገባኦን ኮረብታ ላይ በጦርነቱ ጊዜ በገባኦን ኮረብታ ላይ ፀሐይ ትቁም ብሎ እንዲቆም ያደረገው ጌታ እዚህ ምድር ላይ ነው። በጦርነቱ ማለት ነው። በጦርነቱ ወቅት እግዚአብሔር ቀጥተኛ ተሳታፊ ነበር። እስራኤል በምድር የአሕዛብን መንግስታትን እንዲያጠፉ ኃይልና የጦርነትን ስልጣን ሲሰጣቸው እንደገናም ደግሞ እግዚአብሔር የበረዶ ድንጋይ ከሰማይ ማለት ነው ቀጥታ በኢዮብ መጽሐፍ ምዕራፍ 38 ላይ እንደተጻፈ ማለት ነው። ይሄ ለጦርነት ቀን የጠበቅኩት አይደለም እንዴ ይላል እግዚአብሔር። ለጦርነት ቀን በረዶን ያዘጋጀሁት ነው ይላል። በበረዶ ድንጋይ እዚህ የነበሩ የአሕዛብ መንግስታትን ግማሾቹን በተርብ ታውቃላችሁ። ተርብ ብዙ ሰው ላያውቅ ይችላል። እንደ ንብ አይነት ዝርያ ተናዳፊ ነው፣ ግን ከንብ ራሱ ተለቅ ይላል። እንደዚህ የዚህን ያህል ይረዝማል። አረገኛ ነው። በተርብ የተነደፈ ሰው አይድን። መድኃኒቱን ገጠር አካባቢ ላይ አንዳንድ ሰዎች ያውቁታል እንጂ አይድን። በተርብ እግዚአብሔር ተርቡን ላከባቸው። እነዚህ ምድሩ ላይ ይኖሩ የነበሩት ኃጢአታቸው ሲፈጸም ጽዋቸው ሲሞላ እግዚአብሔር እስራኤል በሚባል ህዝብ ምድሪቱ ላይ ያለውን ሁሉ እግዚአብሔር አጸዳ ማለት ነው። እግዚአብሔር ጻድቅ ነው። ለምን እንዲያደርገው ለተለ እግዚአብሔር ጻድቅ ነው። ያኔም አሁንም ለምን እንዲያደርግ ተብሎ አይባልም። ተርብ የበረዶ ድንጋይ አምጥቶ ከምድሪቱ ላይ አስወገዱ።
እስራኤል ምድሩን ይሄን ምድር አባታችን አብርሃምን እዚህ በኬብሮን ሳለ ማለት ነው ያቺ ከተማ ማለት ነው እዚህ ሳለ ጌታ ምስራቁንም ይሄንን ማለት ነው ምዕራቡንም ሜዲትራኒያን ባህር ማለት ነው ሰሜኑንም ደቡቡንም ምድር ላንተና ለዘር ለዘላለም እንዲሆን ሰጥቻለሁ አለው የሽማግሌው እግር የሽማግሌው መቃብር እዚህ አለ ያአባት እዚህ አለ መቃብሩ እዚህ አለ ሐውልቱ እዚህ አለ እስራኤል በክብር ተጠብቀዋለች ዓለም ሁሉ እየሄደ ይጎበኘዋል ሽማግሌውን አሁን ቀና በልህ አንድ አፍታ እናግረን በለው እንዴ አይ የለም እሱ በእግዚአብሔር ገነት ነው ያለው አይ እኛ ብዙ አናምንም ዝም ብለህ ብዙ አታካብድ ብለህ ካልከኝ መቃብሩን ለማየት ካፈለጋችሁ ኬብሮን ሂዱና ታዩታላችሁ ወገኖች የአብርሃም መቃብር ያለበት ማለት ነው ኢየሩሳሌም እስራኤል ሽማግሌውና ተነሳና አንድ አፍታ መስክርልን እግዚአብሔር ይህንን ነገር ነግሮሃል ወይ ብለህ መጠየቅ እስከማንችል ድረስ ኦሬዲ ጌታ ሰጥቶት በክብር አንቀላፍቷል በትንሣኤ ቀን ይነሳል ሽማግሌው አካሉ እዚህ አለ ኬብሮን ኦኬ ላንተና ለዘርህ ለዘላለም ርስት እንዲሆን ሰጥቻለሁ ብሏል ላንተና ለማ ለዘርህ ኦኬ በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ምን ብሎ ቃል ኪዳን አደረገ በዛው በዘፍጥረት መጽሐፍ ምዕራፍ 15 ላይ ከግብጽ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ ቄናናውያን ቄኔዛውያንንም ቀድሞናውያንም ኬጣውያንንም ፌሪዛውያንንም ፋራይምንም አሞራውያንንም ከነዓናውያንንም ጌርጌሶናውያንንም ኢያቡሳውያንንም ሰጥቻለሁ እነዚህን ሁሉ መንግስታት ልጆችህ ቆይተው በአራተኛው ትውልድ ያጠፏቸዋል እና ላንተና ለዘርህ ሰጥቻለሁ በራሴ ነው የምምልልህ አለው አሁን አሕዛብ ቢንጫጫ ቢታገል ይሄንን ኪዳን አያፈርሰውም ኦኬ ጌታዬን ተናገረ ቃል ገባለት እስራኤል ወደ የሄዳ ታዲያ ምን ታደርጋለህ አንተ ሁሉ ቀን እዚህ እንትና ከፍቷል ይላል ሄደ የተከፈተበት ቦታ ኦኬ እስራኤል ከግብጽ ምድር ከወጡበት በኋላ መንግስት ሆነው ምድራቸውን እግዚአብሔር ለአባታቸው ለአብርሃም የሰጠውን ምድር ወረሱ ማለት ነው እንደ መንግስት ሆነው እንደ መንግስት ሳይሆን መንግስት ሆነው ተቋቋሙ ትልቅ ኪንግደም ሆኖ ትልቅ ኪንግደም የነ ሰሎሞንን ኪንግደም የነ ዳዊትን ኪንግደም ማን ነው ሊያቃልል የሚችል ወንድ ነው የሰሎሞን ኪንግደም የሚባል የለም የእስራኤል መንግስት የሚባል የለም ብሎ ሊል የሚችል ሰው ወንድሞች ናቶች እግዚአብሔር ከባሪያዎቹ ጋራ የገባውን ኪዳን ለአብርሃም ፈጸመለት የተስፋውን ቃል ማለት ነው አደረገ ኦኬ እንደ መንግስት ከተቋቋሙ በኋላ እንግዲህ ብዙ ዘመናት አለፉ የአሕዛብ መንግስታትን ከጌታ ጋር ሲጣሉ ለአሕዛብ መንግስታት አሳልፎ ይሰጣቸው ነበር የአሕዛብ መንግስታት መጥተው ይመቷቸው ነበር መልሶ እንደገና መስፍን ያስነሳላቸው እግዚአብሔር ትርግና ያደረገላቸው
ከምድራቸውም የተማረኩበት ጊዜ ነበር ደጋግመው በምድራቸውም ላይ ሆነው ብዙ የአሕዛብ መንግስታት ለምሳሌ ፍልስጤማውያን ገዝተዋቸዋል በዛው በምድራቸው ላይ ሳሉ ማለት ፍልስጤማውያን ገዝተዋቸዋል እዛው ከምድራቸው ላይ ያሉ ማለት ነው ምዳማውያን ገዝተዋቸዋል ብዙ የአሕዛብ መንግስታት ማለት ነው አሞናውያን ገዝተዋቸዋል በሳኦል ዘመን ማለት በነጌዲዮን ዘመን እንደዚሁ ምዳማውያን በነ ሳምሶን በነ ዳዊት ዘመን ፍልስጤማውያን ገዝተዋቸዋል በአንድም በተዘዋዋሪ መንገድ እግዚአብሔር መስፍን ያስነሳላቸው አንዴ ጌዲዮንን አንዴ ባራቅን አንዴ ዮፍታይን ያስነሳላቸው እግዚአብሔር ዘመነ መሳፍንት ላይ ይበድላሉ እግዚአብሔርን ሲበድሉት የአሕዛብ መንግስታት አምጥቶ ያስጨንቃቸዋል ከዛ ወደ እግዚአብሔር ሲመለሱ በእግዚአብሔር ከመካከላቸው አንድን ሰው ያስነሳና ልክ እንደ ግራኙ ናኦድ አይነትን ወይ እንደነ ሳምሶን አይነትን ያስነሳና እግዚአብሔር በመታደግ ይታደጋቸው ወይ ዲቦራን አስነስቶ ይታደጋቸዋል ወይ ቶላን አስነስቶ ልክ እንደዚህ ያደረገ ማለት እንደዚህ ያሉ መንግስታቸው ግን በዛው በመድራቸው ላይ ለብዙ ሺህ ዓመት የነበሩበት ያሉበትም ለዘላለምም የሚኖሩበት ምድር ነው አስምርልኝ መጨረሻ በሰለሞን በደልና ኃጢአት ምክንያት አልፋልፍዬ ነው የምናገረው ዋናው ላይ ለመምጣት ያሁኑ ላይ ለመምጣት በሰለሞን በደልና ኃጢአት ምክንያት እስራኤል ለሁለት ተከፈለ ጁዲያና ሰማሪያ ተብሎ ማለት ነው ይሄኛው ክፍል ጁዲያ ይሄኛው ክፍል ሰማሪያ ተብሎ ለሁለት ተከፈለ ሁለት ኪንግደም ሆነ 10 ነገድ ከዚች ከምታዩት በላይ ሰማሪያ ይዞ ማለት ነው ሰማሪያ ብሎ እቺኛው ፓርት እስከታች እስከ ኤላት ድረስ ጁዳ ብሎ ተከፈለ ማለት ነው ይሄም የእስራኤል ህዝብ ነው ሁለቱ ነገድ ይሄም የእስራኤል ህዝብ ነው 10 ነገድ ለብዙ አመታት ኖሩ ተከፍለው እርስ በርስም ይዋጉ ነበር ያንድ አባት ልጆች እግዚአብሔርን ሲበድሉት ለበደልና ኃጢአታቸው ያመጣባቸው ነው እንጂ እነዚህ እስራኤላውያን ስላልሆኑ እነዚህኛው ደግሞ ሌላ አሕዛብ ስለሆኑ አይደለም ሁለቱም እስራኤላውያን ናቸው ያንድ አባት አንድ ዘር አንድ ስጋ አንድ ትውልድ ኦኬ መጽሐፍ ቅዱሳችን የሚነግረን ይሄን ነው በነገስት መጽሐፍት ላይ ምዕራፍ 11 ምዕራፍ 12 ምዕራፍ 13 ታነብ በተለይ ምዕራፍ 11 እና 12 አንደኛ ነገስት የሚነግረን ይሄን ነው የእስራኤል መንግስት ለሁለት መከፈል ምክንያት ማለት ጁዳና ሰማሪያ ተባብለው ተለያዩ ሞዴሬተሮች ምን ያያረጋችሁ ነው ምንም አታዩም እኔው ራሴ ሰባኪ ራሴው ተቆጣጣሪ ይሉን የሰውን አቴንሽን ለመስረቅ ብዙዎች ያልሆነ ኮሜንት ጽፉ ምን እንደምታረጉት የኔ ሞዴሬተሮች የብዙ ሰው አቴንሽን አንድ ሰው 10 እና 15 ጊዜ አንድን ኮሜንት እየፖስተ ዲስትራክት ሲያረግ ዝም ትላላችሁ እኔ እኮ በጣም እኮ ነው የሚገርመኝ ኦኬ የእስራኤል መንግስት ለሁለት ከተከፈለ በኋላ ከመቼ ጀምሮ ማለት በሰለሞን ዘመነ መንግስት ነው ሰለሞን ከሞተ በኋላ ልጁ ሮብዓም ሲነግስ በ930 ቅድመ ልደተ ክርስቶስ ለሁለት ተከፈለ ከዛ ጊዜ ጀምሮ ሁለት መንግስት ሆነው ነው ወደ አሕዛብ የተማረኩት የሰሜኑ እስራኤል መንግስት ኤፍሬማውያን ተብለው ይጠሩ ነበር ሰማሪያ ማለት ነው ደቡቡ ክፍል ጁዳ ተብለው ይጠራ ነበር ይሄኛውን 722 ላይ ይሄኛው ሰሜኑን ክፍል 722 ላይ አሶራውያን በምዕራፍ 8 ትንቢተ ኢሳይያስ ምዕራፍ 8 ላይ በዛ በተጻፈው መሰረት ምርኮ ፈጠነ ብዝበዛ ቸኮለ ብለ በሰው ሰሌዳ መጽሐፍ ጻፍ ብሎ ያለው አሁን ቸርች ውስጥ አንዳንድ ሰው እንደሚሰብክበት አይደለም ምርኮ ፈጠነ ብዝበዛ ቸኮለ ይላል ጌታ ምናም ነገር ብለው የቃሉ አውድ የሚናገረው ዛ የእስራኤል የሰሜኑ እስራኤል የሰማሪያ ምርኮ ወደ አሶራውያን ይማረካል ነው ብሎ የሚለው በታላቁ የአሶር ንጉስ እጅ ተላልፋችሁ ተሰጣላችሁ ነው ኢሳይያስ እየተናገረ ያለው እኔ እኮ እንዴት አገናኝቶ አንዳንድ ሰማጊዎች አሜን በሉ ወፈር ያለ ምናም ነገር ብሎ ይላል ኧረ ተወይን በመድኃኒዓለም ተፋታን ዳር ያዝሽ ብራዘርዬ እግዚአብሔር ምርኮን ይመልሳል ምንም ጥርጥር የለም እንደዚህ አይነት መልእክትን ያመጣል የጌታዬን የመንፈስ ቅዱስን ድምጽ ሰማለሁ ግን በቃ ያልሆነ የሆነ ነገር ጽፎ እንደዚህ ማለት የተጻፈን ጠምዝዞ ለራስ ሐሳብ ማድረግ ነው
7:22 ላይ እነዚህ ወደ አሶር ተማረኩ። አሶር ነነቫይ ማለት ነው። ነነዌ የጥንት አሶራውያን የአሁኑ ኩርዶች ያሉበት አሶር እዚህ አካባቢ ማለት ነው። ከቱርክ ደቡባዊ ከሶሪያና ከሶሪያ ሰሜናዊ ከኢራቅም ሊባኖስ ከኢራቅም ከባቢሎን ማለት ነው ሰሜናዊ ክፍል ላይ አሶር የሚባል ኪንግደም ነበር። እዚህ በጣም ታላቅ ኪንግደም ማለት ነው። በእነሱ እጅ ተማረኩ 7:22 ላይ። ለዚህ ነበረ ትንቢተ ኢሳይያስ መጽሐፍ ምዕራፍ 8 ቅድም ያልኳችሁ ላይ አለፍ ብዬ እሷ እንድናገርና እንቀጥላለን። ምዕራፍ 8 እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛ ቸኮለ ብለህ በሰው ፊደል ጻፍበት። የታመኑ ምስክሮች ካህኑን ኦሪዮንና የበራኪው ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱ ቀረቡ፣ እርሷም ጸነሰች፣ ወንድንም ወለደች። እግዚአብሔርም አለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው። ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆ የሶሪያ ማለት ነው ሀብትና የሰማርያን ሰሜኑ ክፍል እስራኤል የሰማርያ ምርኮ በአሶር ንጉሥ ፊት ይወሰዳልና አለኝ። እነዚህን ሁለትን መንግስታት የእስራኤልን መንግስት ሰሜኑን 10ሩን ነገድ እና የደማስቆንም ጨምሬ ሶሪያን አብሬ ለአሶር ንጉሥ አሳልፌ ሰጣቸዋለሁ። ሀብታቸውም ወደ አሶራውያን ወደ ታላቂቱ ነነዌ ተማርከው ይሄዳሉ ብለህ ተናገር። ለምትናገረው ነገር ምስክር አድርገህ የምታስቀምጥልኝ ሰዎች እነኚህን ሰዎች ነው። የታመኑትን ሰዎች ካህኑን ኦሪዮንና የበራኪው ልጅ ዘካርያስንም ምስክሮች አድርግልኝ አለ። ስንት ሰው ያውቃቸዋል እነዚህን ካህናት? የበራኪው ልጅ ዘካርያስን ጌታ ተናግሮታል በማቴዎስ ወንጌል መጽሐፍ ምዕራፍ 23 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ብሎ ያለ እነኚህን ምስክሮች አድርግልኝ እና የሚሆነው ይሄ ነው። የደማስቆ ሀብት የሶሪያ ማለት ነው። የሰማርያንም ምርኮ ሰማርያ ሰሜኑ እስራኤል ማለት ነው። የሰማርያ ምርኮ በአሶር ንጉሥ እጅ ይወሰዳል። ስለዚህ ምርኮ ፈጠነ ብዝበዛ ቸኮለ ብለህ በሰው ሰሌዳ በሰው ፊደል ጻፍልኛል። ሰማርያ እና ሶሪያ እዚህ ደማስቆ ማለት ነው። ይሄን ኪንግደም እና ይሄኛውን ኪንግደም ለአሶራውያን አሳልፌ እሰጣለሁ። ጁዳ ሁለቱ ነገድ ብንያምና ይሁዳ እነሱ እዚህ ቤተ መቅደሱ አለ፣ እግዚአብሔርን የሚፈሩ ሰዎች አሉ። ስለ ባሪያዬ ስለ ዳዊት ዘሩን እንዳያስቀር እንዳያጠፋበት እግዚአብሔር ስለ ባሪያዬ ስለ ዳዊት ብሎ እዚህ ጋር ብቻ ቀሩ ማለት ነው። ያኔ ሁለት መንግስት ሆነው ነበረ ወደ አሶር ሲማረኩ። ይሄኛው ተማረከ፣ ይሄኛው ደግሞ ሌላ መንግስት ወደ ጁዳ ኪንግደም መንግስት ሆኖ እዚህ ደግሞ ቀረ። እዚህ ደግሞ ላሉት እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ካታላይቱ እቺኛቱ ይሁዳ ታታል ነበር። ካታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሄደህ ይህንን በእስራኤል ቤት ላይ ተናገርልኝ እያለ ነቢያትን ይልቅባቸው ነበር። ጌታ ይመስገን ምናምን ነገር እያሉ ግን ጣዖትን የማምለክ አባዜ እዚህም ነበረ በዚያ ዘመን። ኢየሱሴ ውዴ ብለ እንደምን ወይ ደግሞ እናንተኔ ደግሞ አንድዬ መድዬ ብለው እንደሚሉት ማለት ነው። ከዛም በቁልምጫ ስም ይጠሩት ነበር። ግን ህይወት እና እግዚአብሔር ታላላቅ ነቢያትን አስነስቶ ከዚህ ከብንያም ካህናቶት ማለት ለነገደ ብንያም ከተሰጠበት ቦታ ካህናቶት ኤርሚያስን አስነስቶ መንገዳችሁና ስራችሁን አሳምሩ፣ በዚህ ስፍራ እንዳሳድራችሁ ንጹህ እንደማታፍስሱ ክፉ እንዲሆንባችሁ እንግዶችን አማልክትን አታምልኩ። ምዕራፍ 7 ኤርሚያስ
እንግዶችን አማልክትን አታምልኩ ንጹህ ደምን አታፍስሱ ለአባቶቻችሁ በሰጣቸው ምድር እዚህ ምድር እንዳኖራችሁ ይህን ክፉ ነገር በፊቴ አታድርጉ ይላል እግዚአብሔር ኢሳይያስ ምትለው ነገር አለ ታጠቡ የሥራችሁን ክፋት ከዓይኔ ፊት አስወግዱ ክፉ ማድረግን ተዉ መልካም ማድረግን ተማሩ ምዕራፍ 1 ቁጥር 15 ላይ ለይሁዳ የተነገረ መልእክት ነበር አብዛኛው መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ተለይቷል ይላል ጌታ ማን ተናገረ ኢሳይያስ ኤርሚያስ በመንገድ ላይ ቁሙ ተመልከቱ የቀደመችቱን መንገድ ወዴት እንደሆነች ወቁ በሷም ላይ ሂዱ ለነፍሳችሁ እረፍት ታገኛላችሁ የጌታ መንገድ ቅናት ጻድቃን ይሄዱባታል ተላላፊዎች ግን ይወድቁባታል ሆሴ ተናግሮ ለዚህ ለሰሜኑ ክፍል ስለ መንገድ የምን መንገድ ነው ያወረብን ሕዝቅኤል ተነሱ የጌታ መንገድ የቀናች አይደለችም ብላችኋል እናንተ መንገድ ግን የቀናች ነች ይላችኋል ጌታ አቤት ግብግብ ይሁዳም አልሰማችም እነዚህ ሰማሪያ 7:22 BC ማለት ነው before Christ ይሁዳ 5:86 እነዚህ ወደ አሶር እነዚህ ወደ ባቢሎን ጌታ አስማረካቸው ማለት ነው እዚህም የተማረከው የአብርሃም ዘር ነው እዚህም በኋላ የተማረኩት የአብርሃም ዘሮች ናቸው ሁለት ኪንግደም ሆነው በተለያዩ ዘመናት ላይ ለሁለት ተከፍለው ወደ አሕዛብ መንግስታት ሄዱ ያስለቅሰኛል ያናድደኛል ያስቆጣኛል አልኩ ኢንሳስ በእግዚአብሔር ላይ አይደለም እናደደው በሰው ልጅ አለማስተዋል ላይ በሰው ልጅ በራሴ አለማስተዋል ላይ እውነቴን ነው የምልህ እነሱ ይሄ ያለፈ ትውልድ ነው በራሴ አለማስተዋል ላይ እግዚአብሔር ሆይ ማስተዋል ይመልስ ብዬላለሁ ታሪክ ብቻ አይደለም እንተርከው ይህ ቃል ዛሬም ይሰራልና ይሄ ኪዳን ህዝብ ለሁለት መንግስት ተከፍሎ ከዛ ደግሞ ጌታ ማሪ ነው ከሁሉም ሀገር ከዚህም ሀገር ብቻ ሳይሆን ከተበተኑባቸው የምድር ዳርቻዎች ሁሉ ተሰበስባችኋለሁ አለ ጌት የት ነው ያለው ኤርሚያስ ዝም ብለህ እንትን ወሬ እንዳታበዛብን ነው መባል ያለብኝ መረጃ አምጣ መረጃ አስደግፈ ተናገር ካልሆነ ዝም ብለህ እናታወራው ነገር እንዲ አይሆን በዚያን ቀን እንዲ ይሆናል ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል ማረፊያውም የተከበረ ይሆናል ይሄ ስለመሲሁ ነው ስለመሲሁ የእሴይ ሥር ማን ነው አሕዛብ ይፈልጉታል የተባለው ማን ነው መሲሁ ጌታዬ ኢየሱስ ይኸውልህ የእሴይ ሥር የዳዊት ቁጥቋጥ አሕዛብ የፈለጉት ማረፊያውም የተከበረ ይሆናል አለ እንጨት ላይ አይደለም ያረፈው የሆነ የተጠረበ እንጨት ላይ ምናምን ነገር አይደለም ያረፈው ማረፊያውን የኔ በለስኪ ጻፎን ምዬ እህትዬ ማረፊያውም የተከበረ ይሆናል ማረፊያው መኖሪያው ማደሪያው የመንፈስ ቅዱስ ማደሪያ ከአሕዛብም ጭምር ኦኬ በዚያን ቀን እንዲሆናል የቀረውን የሕዝቡን ቅሬታ ከአሶርና ከግብጽ ሌሎችም ሀገራት ላይ ሁሉ ሄደዋል ከጳጥሮስና ከኢትዮጵያ ከኤላምና ኤላም ዛሬ የምናየው አንዱ ማለት ነው በኋላ ላይ ኤላም ማን ነው በኋላ በመረጃ ሳያችኋለሁ በጂኦግራፊም በመጽሐፉም ሆነት ኤላም ከሰናኦር ባቢሎን ከሐማት ሶሪያ
ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል፣ ለአሕዛብ ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱ የምድር ማዕዘኖች ያከማቻል። መሬት፣ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ከአራቱም የምድር ማዕዘናት የአይሁድ ሕዝብ ከተበተነበት ቦታ በሙሉ እሰበስባቸዋለሁ። ወዴት? ወደ ምድራቸው ነው። አገር የለውም እስራኤል ስልህ ይላል ይመጣና አገር ከሌለው ወዴት ነው ሰበስባቸዋለሁ ብሎ ያለው? ይሄ ነብይ እኮ ትንቢቱን የተናገረው የዛሬ 2700 ዓመት ላይ ሆኖ ነው። ኦ ለካ እስራኤል የዛሬ 2700 ዓመት አገር ነበረው። በጣም ከዛ በፊትም እንጂ የምን 2700 ከዛ በፊትም ከዳዊት እንኳን ልቁጠር ልብዬ ካልኩ ከ3000 ዓመት ጀምሮ ማለት ነው። ፈቅ ብዬ ላው ላይ ልጨምርበት ብዬ ካልኩ ከዛሬ ከግብጽ ምድር ከወጡበት ጊዜ ጀምሮ ላስላለ 480 3000 በቃ 480 ሰለሞንን ሊያዝና ኦኬ 480 40 ዓመት አባትየው የዳዊት አለ ኦኬ 480 የሰለሞንን እሺ 3000 ዓመት ያህል መንግስት የሆነ አገርና ህዝብ ነው። ማን? እስራኤል። አያው የእድሜውን ርቀት የዘመኑን ርቀት 480 ማነው 480 የሰለሞን ነው። ሰለሞን ከነገሰበት ወደ ኋላ የሚቆጠረው እስከ ግብጽ ድረስ ማለት ነው። 3000 ብያልኩትኝ ከመሲሁ ከኢየሱስ ክርስቶስ ከጌታችን ሞት 1000 ዓመት በፊት ዳዊት ነበር። ከ1000 ዓመት በፊት ዳዊት ነበር። ከ1000 ዓመት በኋላ መሲሁ ተገደለ በመስቀል ላይ ማለት ነው። መሲሁ ስንት ዓመት ሆነው? 2000 ከ2000 ዓመት በፊት 1000 ዓመት ወደ ኋላ ዳዊት ነበር። 2000 እና 1000 ስንደምር 3000 ከ1000 ዓመት በፊት ሰለሞን ማነው? የሰለሞን ዘመንን ይዘን የዳዊትን ቀንሰን ማለት ነው 40ዋን ቀንሳታለን 480 ብሎ የሚለው አንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 1 እና 2 በተለይ ቁጥር 1 የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ ነገሰ። 480 ዓመት በሆነ ጊዜ እቺ 480 ዓመት የሰለሞን ዘመን ላይ ቆመን ማለት ነው። ስለዚህ እስራኤል መንግስት ሆኖ ከግብጽ ምድር ከወጣበት ጊዜ ጀምሮ መንግስት ሆኖ ከተቋቋመ 3480 ዓመት ሞልቶታል። ይሄንን ኪንግደም ይሄንን አገርና ህዝብ ነው አገር የለውም ርስት የለውም ተብሎ ማንም ተነስቶ የሚያላግጠው ማለት ነው። የአምላኬን እግዚአብሔርን ቃል ስለማምነኔ ማንም ተነስቶ የትኛውንም ታሪክ አምጣልኩ እጅ ላይ ብትንትን ነው ማረገው። 3480 ዓመት መንግስትና ህዝብ ጥንታዊ ህዝብ ነው። ጥንታዊ ህዝብ ጥንታዊ ኪንግደም ነው መንግስት። ይሄ መንግስት ራሱ መንግስቱ የእግዚአብሔር መንግስት ነው። መንግስቱ የእግዚአብሔር መንግስት መሆኑን ታየው። የመንግስቱን መተዳደሪያ በሲና ኮረብታ ላይ እግዚአብሔር ሲገለጥ ስብሰባ በተደረገበት ሰዓት ላይ ህገ መንግስቱን የሰጣቸው ህግ እንዴት እንደሚተዳደሩ እርስ በርሳቸው ሲኖሩ ከአሕዛብ ጋር ሲኖሩ በህይወት መስተጋብር በኑሮ ውጣውረድ እርስ በርስ በመጋባት ባለመጋባት በእርሻ በድንበር በአምልኮ ስርዓታቸው ምን መምሰል እንዳለበት እያንዳንዱ ተጽፎ 613 ህግጋት የተሰጠው እግዚአብሔር ነው። ይሄንን ህግ የሰጠው
ከአስርቱ ትእዛዛት ጭምር ማለት ነው 613 ሕግጋት ማን ይሄን ኪንግደም የሰራ እግዚአብሔር ማን መንግስት ስላደረጋቸው እናንተ ዝም ብለ ብራዘር ኦኬ ማን መንግስት ያደረጋቸው ወይት እንዳትሄድ ወንባለም እንዳትሄድ በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ ቴንኪው መንፈስ ቅዱስ ከራፋይድም ተነስተው ወደ ሲና ምድረ በዳ መጡ በምድረ በዳውም ሰፈሩ በዛም እስራኤል በተራራው ፊት ሰፈረ ያው ለስብሰባ የተደረገበት ማለት ነው ሙሴም ወደ እግዚአብሔር ዘንድ ወጣ እግዚአብሔርም በተራራ ጠርቶ አለው ለያዕቆብ ቤት እንዲበል ለእስራኤል ልጆች እንዲበል ንገር በግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔ እንዳመጣችሁ አይታችኋል አሁንም በቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ የተመረጠ ርስት ትሆኑኛላችሁ እናንተም የካህናት መንግስት ኦ ሎርድ ጴጥሮስ እኮ ከዚህ ወስዶ ነው እኛ ጋር ሁለተኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 8-9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ምናምን ብሎ ያለው ጴጥሮስ ከዚህ ወስዶ ነው ያው ለነሱን አስቀድሞ የተነገረው እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑኛላችሁ ለእስራኤል ልጆች ይህን ቃል ንገራቸው ምን የካህናት መንግስት አዎ መንግስት ማን ይሄንን ያለው እግዚአብሔር ከአሕዛብ የተመረጠ ርስት ትሆኑኛላችሁ የካህናት መንግስት ነው የምትሆኑት መንግስቱ ደግሞ የእስራኤል መንግስት ተብሎ ይጠራ እንጂ መንግስቱ የእግዚአብሔር መንግስት ነው የእስራኤል መንግስት የእግዚአብሔር መንግስት ነው ዝም ብዬ ማውራ ይመስላል ወንድምዬ ቴንክ ዩ እኔ ጌታ ቴንክ ዩ እግዚአብሔር መንፈስ 13:8 ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 ጀምሮ ላንብበው እንጂ አንተዬ የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደተሰጠ በእውኑ አታውቁምን በዛ ዘመንም የነበረው የሰሜኑ እስራኤል ክፍል ላይ በአብያና በኢዮርብዓም መካከል በጦርነት በተደረገበት ጊዜ ነው እዚህ ክፍል ላይ እንደዚህ ብሎ ያለው ያው ለዚህ ጋር እርስ በርስ በሚዋጉበት ጊዜ በንጉሱ በኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ በአብያና በኢዮርብዓም አብያ የይሁዳ ንጉስ ነው ኢዮርብዓም ደግሞ የሰሜኑ እስራኤል ንጉስ ነው እርስ በርስ ሲተዛተዝል ጀመራየው እግዚአብሔር በኃጢአታቸው ምክንያት ቢከፍላቸው እርስ በርስ ሲደባደቡ ከዛ ይሄኛው ክፍል በጣም ብዙ ሰራዊትን ያሰለፈባቸው እዚህ ጋር በጣም ይወደ አብያም የተመረጡ ማን ነው ሶሪ እዚህ ጋር ምን ይላል አብያም የተመረጡ 400 ሶሪ እዚህ ጋር ቆይ 3 ዓመት በኢየሩሳሌም ነገሰ እናቱም ስም ማኪያ ትባል ነበር የገበዓ ሰው የኦሪኤል ልጅ ነበረ በአብያና በኢዮርብዓም መካከል ሰልፍ ነበር ይላል በሰሜኑና በደቡብ ክፍል ማለት ነው ከዛ አብያም የተመረጡ 400 ሺህ ኃያላን ሰልፈኞችን ይዞ ወደ ሰልፍ ወረደ ኢዮርብዓምም የሰሜኑ ክፍል ማለት ነው ይሄኛው የደቡብ ክፍል ነው ስንት ነው የደቡብ ክፍል 400 ሺህ ኃያላን 400 ሺህ 400 ሺህ ኃያላን የይሁዳ ማለት ነው ጉዳዩ በብዛት አይደለም ጉዳዩ በኪዳን ነው ቆይ እነኚህም ኪዳን አላቸው ግን ጉዳዩ መሲሁ የሚመጣበትን ይፈልጋል ጌታ ኦ ሃሌሉያ ኦኬ 400 ሺህ 400 ሺህ ኦኬ ኢዮርብዓም የተመረጡትን 800 ሺህ ዋት 800 ሺህ ምንድነው አልተመጣጣንም ሰማሪያ ኢዮርብዓም ንጉሱ ይሄ ደግሞ አብያ በይሁዳ ላይ የያዛቸው ሰራዊት 400 ሺህ ኢዮርብዓም በሰማሪያ ላይ የያዛቸው ሰራዊት 800 ሺህ አልተመጣጣንም ለጦርነት እና ልክ እንደዛ በተታተበበት ከዛ አብያም በተራራማው በኤፍሬም ሀገር ባለው በጽራማይም ተራራ ላይ ቆሞ እንዲህ አለ ኢዮርብዓምና እስራኤሎች ስሙኝ አላቸው የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጣ አታውቁምን ለማ ለዳዊት ኢዮርብዓም የፈለከው እግዚአብሔር ቢያነግስ መንግስትን ከሰለሞን ቀዶ ቢሰጥህ መንግስትን የሰጠህ እግዚአብሔር ያንተ መንግስት ከይሁዳ አይበልጥም ተረጋጋ ያለው ነው በዘመኑ ንግግር ተረጋጉ አቧራት አቡኑ ልክ ነው የናባጥ ልጅ ኢዮርብዓም የሰለሞን ባሪያ ነበርክ እና እግዚአብሔር በሰለሞን ኃጢአት ምክንያት ስለተቆጣ
መንግስትን ከሰለሞን ቀድጃ 10 ነገር ላንተ ሰጣለሁ ብሎ በባሪያው በነብዩ በአኪያ አፍ በአንደኛ ነገሥት መጽሐፍ ምዕራፍ 11 ላይ እዛ መንግስትን ሰጥቷል። መንግስትን ቢሰጠውም ከዳዊት መንግስት ግን አይበልጥም። የኢዮርብዓም መንግስት የፖለቲካ መንግስት ነው። ይሄኛው መንግስት ግን የአብያ ማለት የይሁዳ ነውና የዳዊት መንግስት ነውና ይሄ መንግስት የጌታ መንግስት ነው። ለዳዊት ልጅ ለሰለሞን ባሪያ የናባጥ ልጅ ይሄው የዳዊት ልጅ የሰለሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ ይላል። ክፉ ሰዎች ምናምንቴዎችንም ወደሱ ሰብስቦ ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸው ባልቻለ ጊዜ በሰለሞን ልጅ በሮብዓም ላይ በረቱበት ካለ በኋላ እችን የለኝ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ? የማን መንግስት? የእግዚአብሔርን መንግስት። በማን እጅ ነው የሚሆነው? በዳዊት ልጆች እጅ። የዳዊት ልጆች የት ነው ያሉት? ይሁዳ ላይ። ይሁዳ ነገዱ ነው። ይሁዳ ዋነኛው አባት ነው። ይሁዳ ከትዕማር ፋሬስና ዛራን ወለደ። ዛራን ጌታ ተወና ፋሬስን ያዘ። ፋሬስ ኤስሮም አራምን፣ አራም አሚናዳብ ናኦስ ሰልሞን ከራኬ ቦኤዝን፣ ቦኤዝ ኢዮቤድን፣ ኢዮቤድ እሴይ ዳዊት ሰለሞን ሮብዓም አብያ ኢዮሳማን አሳ ኢዮሳፍጥ እያለ የይሁዳ ነገስታት ይሄዳል። አብያ ጋር መጣ ማለት ነው። እና በዳዊት መንግስት በዳዊት እጅ የሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁን ብሎ አለ። ስለዚህ እግዚአብሔር እዚህ ይሁዳ የሚባለው ጋር የዳዊት ቤትና ዘር የሆነው ጋር መንግስትን ሰጥቷል ማለት ነው። ይሄ መንግስት የፖለቲካ መንግስት አይደለም። ይሄ መንግስት ሁሉን የሚገዛ መንግስት ነው። ይሄ መንግስት ዝም ብሎ ፖለቲካ እንዳይመስል ብራዘርዬ፣ ይሄ መንግስት ይገለብጣል አልኩ፣ ይደፋል፣ ይዘቀዝቃል አልኩ። ዘር ትውልድን ሁሉ ነው የሚጠርገው። ይሄን መንግስት ዩናይትድ ኔሽን አያጠፋው፣ ኢራን አያጠፋው፣ የዓለም መንግስታት ቢደራጁ አያጠፉትም። ይሄን መንግስት ከዚህ ምድር ላይ አሰርዘውም። እዚህ መንግስት ላይ ያኔ ዳዊት ተቀማጭ ነበር። አሁን ግን በዘመን ፍጻሜ መሲሁ ይቀመጥበታል። ሎርድ ኢየሱስ መሲሁ ይቀመጥበታል። ይሄን መንግስት እግዚአብሔር የዳዊትን መንግስት እግዚአብሔር ለብላቴናው ጠብቆለታል። የዳዊት ልጅ ብላቴናው ኢየሱስ ይነክስበታል። ኢየሱስ ሲመጣ ይሄን መንግስት ሙሉ በሙሉ ይቀበላል። ይሄን መንግስት ማንም ሰው ያጠፋው። ይሄን መንግስት የኒኩለር ኃይል የታጠቁ እነ ራሽያ ዋቴቨር ማንንም ጥራልኝ አያጠፉትም። መድኃኒ ዓለም ክርስቶስ ምስክሬ ነው። አያጠፉትም። ይሄን መንግስት ማንም ሰው አይሽረው። ይሄንን መንግስት ማንም ሰው አድቅቆ አያጠፋው። ይሄ መንግስት በጁዳ አለ፣ በእስራኤል አለ። የፖለቲካ መንግስት አይደለም። ይሄ መንግስት መጨረሻውም መጀመሪያውም በእግዚአብሔር ነው የሚያልቀው። ዳንኤል ለካ ይሄንን እያየ ነበር እንዴ? ወይ ና ዳንኤል ና ይሄን መንግስት እያየ ነው እንዴ ዳንኤል የተናገርከው? አዎ ምን አለ? ኦኬ እዚህ ጋር ነው። ምን አለ? ቆይ እሺ እዚህ ምዕራፍ 7 ቆይ አልፍ ብዬ እንዳነበው ማለት ነው። ቅድም ያነበኩት ማለት ነው። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር ቀጥታ ኢየሱስ ከሰማይ ሲመጣ ያየው ነው። ዳንኤል ምዕራፍ 7 ዳንኤል ቁጥር 13 የሰው ልጅ የሚመስል ከሰማይ ደመና ጋር መጣ። እስራኤላውያን ወገኖች እቺን ክፍል ሲያዩት ይሸሸዋታል። ለምን? ይሄን ክፍል አየው ማለት የሺዋ መሲሁ ማን እንደሆነ ታውቃለህ ማለት ነው። ኦኬ ከሰማይ ደመናት ጋር ሲመጣ መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት።
ካለ በኋላ ወገኖች የተባሉት ማለቸው እስራኤላውያን ከዛስ አሕዛብ ጀንታይል የተባሉት አሕዛብ በልዩ ልዩ ቋንቋም እዚህ ፕላኔት ላይ የሚናገር ሁሉ ማለት ነው የሚናገሩ ሁሉ ቻይንኛ መንደርኛ ምናምን ነገር እንግሊዘኛ አረብኛ ስፓኒሽ ፖርቱጊዝ ምናምን ነገር በሙሉ ጥራ እዚህ ፕላኔት ላይ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ማን ነው መንግስትን የሰጠው ግዛቱም የማያልፍ ግዛት ነው መንግስቱም የማይጠፋ ነው ኢራን አታጠፋውም በፍጹም አሜሪካ አታጠፋውም የመንግስት በፍጹም ዩናይትድ ኔሽን የተባበሩት መንግስታት አርማጌዶን የሚሰበሰብ የአሕዛብ መንግስታት በሙሉ ጎግና ማንጎግ አያጠፉትም በፍጹም አልኩ በፍጹም እሱ ራሱ ያጠፋቸዋል የሰው ልጅ የሚመስል ዓለም ስላልተወለደ በሰው ልጅ የሰው ልጅ መስሎ ነው የታየው ዳንኤል ከ600 ዓመት በፊት ያየው የሰው ልጅ የዛሬ 2600 ዓመት ላይ ቆሞ ሳይው የሰው ልጅ ከየት ነው የሚመጣው አለ ከሰማይ ደመናት ጋር እስራኤላውያን ወገኖቼ ከሰማይ ደመና ጋር የሚመጣ የሰው ልጅ አለ ወይ አዎ አለ ማን የተናገረው ዳንኤል ይሄ ሰው ልጅ የተባለው ማን ነው ከሰማይ ደመና ጋር ሲመጣ አየው ያው ንጉሱ ያው ባለ ግርማው ይሄ እግዚአብሔር ልጅ ይሄ ዳዊት ልጅ የሽዋሁ አዶን ሎክ ወገኖች የተባሉት እስራኤላውያን ናቸው አሕዛብ እና በልዩ ልዩ ቋንቋም የሚናገሩ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ሰጪው ማን ነው ዳንኤልና ኢሳይያስ ናቸው አሁን የሚያገለግሉን ወደ ኢሳይያስ እንሄዳለን ተያይዘን እንሄዳለን ኢሳይያስ የምትለው ነገር አለ በዚህ ላይ የምትጨምረው ነገር አለ አዎ ምን ይሄ መሲህ ሲወለድ ሕፃን ተወልዶና ወንድ ልጅም ተሰጥቶናል አለቅነት በጭንቃው ላይ ይሆናል ስሙም ድንቅ መከራ ያለ አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራካል በኋላ ከዛሬ ጀምሮ ይላል ከመቼ ጀምሮ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ለሰላሙም ፍጻሜ የለውም የእግዚአብሔር ቅናት ይህንን ያደርጋል የኔ ጌታ ኢየሱስ ክርስቶስ የኔ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ ማን ነው ይሄ መሲሁ ነው መሲሁ ምን ይሰጣዋል በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ማለት ይነክሳል የት በዳዊት ዙፋን ላይ የት በምድር አዎ እንዴ ዛሬ ልታሳስተ ነው እንዴ ኤርሚያስ ፈላችሁ ካላችሁ በምድር ነው የሚነክሰው አዎ በምድር ነው የሚነክሰው የዳዊት ዙፋን የዳዊት ኪንግደም የት ነበር የነበረው ኢየሩሳሌም ዳዊት ማለት ማን ነው ዳዊት ማለት የእሴይ ልጅ ዳዊት ነው የዛሬ 3000 ዓመት የነበረ ታላቅ ንጉስ እዚህ ፕላኔት ላይ ካለ ኪንግደም ሁሉ የበለጠ ኪንግደም የዳዊት ልጅ እና ምን ይላል በምድር ላይ ይነክሳል የዳዊት ልጅ መሲሁ ማን ነው የተናገረው ኤርሚያስና ነገራቸው የዚህ ዘመን ትውልድ ብዙ ላይ አምን ስለሚችሉ ነገራቸው እነሆ ለዳዊት ጻድቅ ቁጥቋጥ ማስነሳበት ዘመን ይመጣል ይላል እግዚአብሔር እርሱም እንደ ንጉስ ይነክሳል እርሱም እንደ ንጉስ ይነክሳል ይከናወንለትማል የት ነው የሚነክሰው የት ነው የሚከናወንለት ኤርሚያስ በምድርም ፍርድንና ጽድቅንም ያደርጋል ማይ ጋድ በምድር በምድር ላይ ይነክሳል በምድር ላይ በፍርድ ይፈርዳል በጽድቅ አይኑ እንደምታይ አይፈርድም ጆሮም እንደሚሰማ አይበይንም ግን በጽድቅ ይፈርዳል የት ሆኖ በዳዊት ዙፋን ላይ ተቀምጦ
ይነክሳል በምድር አዎ የት ኢየሩሳሌም የቷ ኢየሩሳሌም አሁን ኢየሩሳሌም የተባለችው ናቻ ወገኖቼ ኢየሩሳሌም ማለት አሁን ያለችው ኢየሩሳሌም ማለት ነው እዚህ ይነክሳል